የእግዚአብሔር ጸጋ ይብዛላችሁ። ዛሬ እንግዲህ አንድ አዲስ ርዕስ ይዘን በአዲስ ቻናል በዩቲዩብ ቻናል በፊታችሁ ቀርበናል። እኔ እንግዲህ ወንድማችሁ አብርሃም ሶረቶ ይባላለሁ። አጠገቤ ያለችው ደግሞ ውድ ባለቤቴ ጸባውት ግርማ ትባላለች። እንግዲህ ፋሚሊ ነን። በዚህ ቻናል ላይ ይሄንን ሜሴጅ ወደ እናንተ ለማድረስ ነው የመጣ ነው። ዛሬ የምንጀምረው የመጀመሪያ ርዕሳችን ነው። ይሄ ዛሬ የምንጀምረው ርዕስ ምናልባት ብዙ ተከታታይ ክፍሎች ሊኖሩት ይችላሉ። በትዕግስት ተከታታይ ክፍሎቹን እንድትከታተሉ እንጋብዛችኋለን። ጥያቄዎች ካሏችሁ ደግሞ ኮሜንት ላይ ጻፉ። ለምን አንዱ ክፍል ሲሰሙ ጥያቄ የፈጠረባችሁ ነገር በሌላኛው ክፍል ላይ ስለምታገኙት ቶሎ ብላችሁ በመጀመሪያ ላይ ጃጅ ለማድረግ እንዳትቸኩሉ። በአንደኛው ክፍል ያልገባችሁ ነገር ቀጣይ ባለው ክፍል ላይ መልሱን ልታገኙ ትችላላችሁ። ሌላም ተጨማሪ ሐሳብ ካላችሁ ግን ኮሜንት ላይ ጻፉ፣ ስልክ እናስቀምጣለን። በዛ መሰረት ለእናንተም ጥያቄዎቻችሁን እንመልሳለን። እንግዲህ ዛሬ የምንጀምረው የመጀመሪያ ርዕሳችን አይደንቲፊኬሽን እንግዲህ የእንግሊዝኛ ቃል ነው። አይደንቲፊኬሽን በሚል ርዕስ ነው ዛሬ የመጣ ነው። ይሄ ርዕስ በጣም ሰፊ ርዕስ ነው። ትንሽ ጠንከር ያለም መልእክት ያለበት ነው። በእርግጠኝነት በዚህ ርዕስ መንፈስ ቅዱስ ብዙ ነገር ይናገራቸዋል። አይደንቲፊኬሽን በአማርኛ እንግዲህ ማንነት፣ ያው የሰው ልጅ ማንነት ከእግዚአብሔር ጋር ያለን ማንነትን ዲፋይን ለማድረግ የተጠቀምነው ቃል ነው። በአማርኛ ብዙ ቃሉን ስላጣን ነው። ምናልባትም አንድ የሚቀራረብ ቃል አለ። ልኬተ መለያ የሚል ቃል አለው በአማርኛ። ትንሽ ቃሉ ጠንከር ቢልም የሚቀራረብ ቃል ስለሆነ በአማርኛ ምናልባት እንምረጥ ካልን ልኬተ መለያ ነው። ማንነት ጋር የተገናኘ ነውና አይደንቲፊኬሽን የሚል ርዕስ ነው። እንግዲህ ከዛሬ ጀምሮ ይሄንን መልእክት ሜሴጅ የምንለቀው ራይዚንግ ሚዲያ በሚባለው የዩቲዩብ ቻናላችን ላይ ነው። ራይዚንግ ሚዲያ ነው። በዚህ ቻናል ላይ የምንለቀውን መልእክት ሰብስክራይብ አድርጉ፣ ለሌሎች እንዲዳረስ ደግሞ ሼር አድርጉ፣ ሌሎችንም ጋብዙ። ደግሞም የእግዚአብሔር መንግስት አገልግሎት ስለሆነ ብዙ ሰዎች ነፃ የሚወጡበት፣ ብዙ ሰዎች የሚታነጹበት፣ ብዙ ሰዎች የሚጽናኑበት ሜሴጅ፣ የብዙ ሰው ደግሞ ጥያቄ የሚመለስበት ሜሴጅ ነው ብዬ እኔ በእርግጠኝነት ከመንፈስ ቅዱስ ጋር እርግጠኛ ሆነን እዚህ ጋር ስለመጣን በእውነት እኔ አበረታታችኋለሁ። ለብዙ ሰዎች ሼር አድርጉ የሚሰሙ ሰዎችና ባልገባችሁ ነገር ላይ ቶሎ ጃጅ እንዳታረጉ ደግሜ እላችኋለሁና ስለዚህ አብራችሁን ከኛ ጋር እንድትሆኑ በጌታ ፍቅር እጠይቃችኋለሁ። ወደ ትምህርቱ ስንገባ እንግዲህ ከርዕሱ ነው የምንጀምረው። አይደንቲፊኬሽን እግዚአብሔር ይረዳናል። እንግዲህ ቋንቋም ሁሉም የእግዚአብሔር ነው። ዋናው የቋንቋው ጉዳይም ሳይሆን ከቋንቋው በስተጀርባ ያለው ሜሴጁ ነው እንግዲህ የሚጠቅመንና ስለዚህ ያው ቋንቋም እንደ ብሪጅ ስለሚጠቅም ቋንቋውም አይናቅም፣ ግን ልተላለፍ ያለው ሜሴጁን ነው ዋናው ትኩረት ማድረግ ያለብን ብዬ አስባለሁ። ስለዚህ ዛሬ የመጀመሪያ መንደርደሪያ ላይ ነው የምንነሳው። ይሄን ነገር ግልጽ ክሊር እያደረግን እንሄዳለን፣ ብሪፍ እያደረግን ማለት ነው። እንግዲህ ይሄንን ካልን አይደንቲፊኬሽን ስነሳ ርዕሱ በጣም ብዙ ዝርዝር ሐሳቦች አሉት። ግን እንደ መንደርደሪያ ግን ይሄ ርዕስ መጀመሪያ ጆሮአችንን መጥረግ፣ ልባችን አስተካክለን ሜሴጁን ከመጀመሪያ ጀምሮ ልክ እንደ ፊደል ገበታ ሀ ብለን እንደመጀመር እንደዚህ ብንጀምር እኔ የተሻለ ነው ባይነኝ፣ እየገነባን ለመሄድ ማለት ነው። የምናወራው ነገር በጣም ፉል ሜሴጁን ለመገንባት ለመቀበል ወይም እንዲገባችሁ እንድትረዱ ከፈለጋችሁ ከሀ እስከ ፔ ያለውን ሙሉ ቅርጹን ሙሉ መልእክቱን ይዛችሁ ለመውጣት እንግዲህ ከመጀመሪያው ጀምሮ አብሮ ልባችሁን ክፍት አድርጋችሁ እንድትሰሙ እላለሁ። ምናልባት ከዚህ በፊት አንዳንድ ነገሮችን የሰማችሁት ነገር ያው በራሳችሁ መረዳት ቢሆንም እስቲ ለኛም እድል ስጡና ስንናገር እናንተ ከተረዳችሁት ነገር ጋር ያስታረቃችሁት ቢሰሙ፣ ከሁሉ በላይ ግን ከእግዚአብሔር ቃል አንፃር ነገሩን እንድትረዱ እላለሁ። ከእግዚአብሔር ቃል አንፃር
መጽሐፍ ቅዱስ ላይ ሄዳችሁም ሪፌር ማድረግ ትችላላችሁ። ዋናው የመልእክቱ የተጻፈው ጥቅስ በጥቅስም ብቻ ሳይሆን ሁሉ ጊዜ ጥቅሱ የሚያወራውን ብርሃን ከእግዚአብሔር ቃል አንጻር ከዛ አንጻር አዛምዳችሁ አስተያየታችሁ ነገሩን ቢሰሙ ባይነኝ ነኝ እንደምክር። ስለዚህ እንግዲህ እንጀምራለን። አሁን ከሁሉ ቅድሚያ እንግዲህ ሰው ስለሚባለው ማንነት ያለን ዕውቀት መስተካከል አለበት። ይሄ ርዕስ ሲነሳ መጀመሪያ ያው ሰው ጋር ያለው የሰው አይዴንቲቲም በተዛባ መንገድ ኦሬንት ስለተደረግን በተዛባ መንገድ ስለገባብን እንግዲህ መጀመሪያ መስተካከል ያለብን ቀድሞ የገባብን ዕውቀት ነው። ለምን ይሄን ምላችሁ ለምንድን ነው? አሁን ላለንበት ችግር ምናልባት እያንዳንዳችን እናንተ ይሄን ቪዲዮ የምትሰሙትም ሌሎችም ዓለም ላይ ያለው አጠቃላይ ሰው የተባለው ካለፈው ከሰው ልጅ ታሪክ አሁን እስከዛሬ እስከኛ እስካለንበት ዘመን ድረስ ያለው ሰው ውስጥ ሰው የሰው ልጅ ህይወት ውስጥ የሚታየው ውጣ ውረድ ብዙ ይሄ ምን ለባላችሁ ይሄ መከራው ችግሩ ብዙ ጥያቄ ሰው ልጅ የሚታገልበት ኬዎስ እንደዚህ ብርቅ ነገር የሆነው የሰው ልጅ ዓለም ላይ የሚታየው ዛሬ ውጣ ውረድ ሁሉ ምንጩ የቱ ጋር ነው ብለን ካሰብን ምንጩ አንድ ነው። እሱ ምንድነው? የሰው ልጅ ማንነቱ ወይም አይዴንቲቲ ዲስቶርሽን ነው። አይዴንቲቲ ተበላሽቶ ነው። የሆነ ፖይንት ላይ ሚስ የተደረገ ነገር አለ እና ሰው ልጅ የሆነ ፖይንት ላይ ሚስ አድርጓል። ስለዚህ አይዴንቲቲ ነው የሰው ልጅ መጀመሪያ የተበላሸው። አይዴንቲቲ አንድ ጊዜ ሰው ሚስ ሲያደርግ ሚስ አድርጎ ባረገበት መንገድ ሄደና ነገሩን ግን መልሶ የሚያስተካክልበትን መንገድ ደግሞ አላወቀውም። በምን መልኩ የጠፋበት ነገር ጋር መመለስ እንዳለበት አላወቀም። ስለዚህ እንደመሰለው ሰው በራሱ ወይ ሄደ። እንደዛ ነው ሰዎች በራሳቸው ወይ ነው እንግዲህ የተጓዙት። አንዴ በሳቱበት ሄዱ። ለዛም ነው ሁላችንም እንደ በጎች ተቅበዘበዝን ብለው በግ አንድ ጊዜ መንገድ ከሳተ ጫካ ውስጥ በመሰለው መንገድ የሚያዋጣው ስለምስል በዛም ይሄዳል እረኛ ከሌለው። አሁን ግን ወደ ነፍሳችን እረኛና ጠባቂ ጋር ተመለስን ይላል ጴጥሮስ ሲናገር አንድ ቦታ ላይ። ስለዚህ ሰዎች አንድ ጊዜ አይዴንቲቲያቸው ስተው በዛው መንገድ ተቅበዘበዙ ሄዱ፣ ባዘኑ ማለት ነው። ከዛ መመለሻው ምንድነው የሚለውን እንግዲህ ይሄ ቪዲዮ ብዙ ነገር ምላሽ እየሰጠ ይሄዳል። ለማንኛውም ግን ሰው የሚባለው ማንነት ቅድሚያ ዕውቀት መስተካከል ያለብን ሰው ስለ ሰው ይሄ በአጠቃላይ ሰው የሚባለው ነገር የሆነ ፖይንት ላይ የገባብን ዕውቀት መስተካከል አለበት። የሳትነው ነገር አለ ሰው ስለሚባለው ማንነት ሰው የሚባለው ነገር መስተካከል አለበት ነው። በጣም መስተካከል አለበት። ኦሬዲ ከመጀመሪያውም ሰው ስለራሱ የሰጠው ትርጉም ስለራሱ የሰጠው ትርጓሜ ወይም ማንነት ራሱ የገነባው ማንነት አለ። ምክንያቱም ትክክለኛ ሰዎች የራሳቸው ከልጅነት ጀምሮ እየገነቡ የመጡት ምክንያቱም ከመጀመሪያው ሰው ማን ነው የሚለው ራሱ ነገር የሁሉም ሰው ሃይማኖት ውስጥ ያለ ቢሆን የሌለም ቢሆን የትም ቦታ ማንኛውም ሰው አንተ ማን ነህ ወይም ሰው ማን ነው ብትለው ሊመልስ አይችልም። ምክንያቱም ስለራሱም ስለሰው ምንም ላይክ የሚያውቀው ትርጉም የለም። እንደመሰለው ግን ይመልሳል። ገና አንድ ሕፃን ልጅ ሲወለድ ጀምሮ ገና ስም ይሰጠዋል። ከዛ ደግሞ የሆነ መታወቂያ ይወጣለታል። ከዛ አንተ እንትን ነህ ይባላል። ወደፊት የምትሆነው እንትን ነህ ይባላል። የምትወደው እንትን ነው፣ የምትጠላው እንትን፣ በጣም ብዙ አይደንቲቲ ቢልድ እየተደረገ ገና ከልጅነቱ ያድጋል አንድ ሕፃን ልጅ። ኢቭን ላይ ቆም ብሎ ራሱ የሚፈልገውን እንኳን ኢቭን አያውቅም። ምክንያቱም ሰው ፋሚሊ ወይም አካባቢ ያለው ማህበረሰብ ሊሆን ይችላል፣ ቤተሰብ ኦር ትምህርት ቤት የተለያየ ቦታ ላይክ የሚሰጡት ስያሜ አለ። ትምህርት ቤት አንተ ጎበዝ ነህ አንተ ሰነፍ ነህ ይለዋል። ቤተሰብ እንደዚህ ነህ ይለዋል። ማህበረሰቡ ደግሞ ግብረ ገብ አለህ የለህም ምናምን በሚል ብዙ አይነት አይደንቲቲ ይሰጠዋል። ይሄ አይደንቲቲ ተሰጥቶት ያደገ ልጅ ይሄ የተሰጠውን አይደንቲቲ በአእምሮ ኦሪየንቴሽኑን ማንነቱ አድርጎ ይዞት ያድጋል ማለት ነው። ይዞት ያድጋል። ይሄ ልጅ ከዛ በኋላ ትክክለኛ ማንነቱን ሳይሆን አካባቢው የሰጠውን ስያሜ ይዞ ያድግና ከዛ እንዳልከውም እንደተቅበዘበዘው ጠፍቶ ሌላ ደግሞ የራሱን ነገር ቢውልድ እያደረገ ይኖራል ማለት ነው።
ይሄ ሁሉ የመጣው ምንድነው? ማንነትን ካለማወቅ ነው። ወይም ሰው የሚባለው ማን ነው? በትክክል ሰው ማን ነው? ይሄ ሰውነት ምንድነው? ራሱ ላይክ ለምንድነው እግዚአብሔር ላይክ የፈጠረው? ለምን ማን ነው? ምንድነው የሚሰራው? እዚህ ምድር ላይስ ምንድነው ስራው? ማን ነው እውነተኛ ማንነቱ? ከምን ተነስቶ ነው እግዚአብሔር ይሄንን ባዲ ወይም ይሄንን ስጋ ወይም ይሄንን ሰው ያመጣው? ለምንድነው የሚለው ጋር ወደዛ አልተካሄደም። ስለዚህ ባጭሩ የተባለ ያለው ምንድነው? አሁን ከውልደት እስከ ሞት ድረስ ያለው ቦክስ ነው። እዛ ቦክስ ውስጥ አስቀምጠን ነው ሰውን የሳል ነው። ሰው ይሄ ከእናቱ ማህፀን ቅድም እንዳልሽውም ልክ ከእናቱ ማህፀን ሲወጣ አንድ አይዴንቲቲ ይሰጠዋል። ኢቨን በዚህ ሰርቲፊኬት ላይ እኮ አይዴንቲቲ ተብሎ መጻፍ ነገር አለ። የሰውየው አይዴንቲቲ እኮ ግን አይደለም። ሰዎች ስም ሊለጥፉበት ነው። ልክ እንደ ሃይላንድ ውሃ ላይ የስ ውሃ ወይም ሌላ ደጋ ውሃ ጎንድ ውሃ እንደሚባለው ሰውየው ልክ እንደዛው ለሰውየው ስም ይለጠፍና ስም ይወጣለታል። ከዛ ከሰውየው ቀጥለው የአባቱ ስም ምናምን አለ። ልክ ውልደቱ ላይ ተጀመረ ማለት ነው። አሁን ቅድም እንዳልሽው ሰውየው አይዴንቲቲ ውልደቱ ላይ ከስሙ ጀምሮ መሰጠት ጀመረ። ከዛ ከሱ ስም ከእናት ከአባቱ ቀጥሎ ደግሞ ይሄ አጎቴ ነው አክስቴ ነው ተብሎ ይሄ ተዛማጅነቱ ደግሞ ይነገረውና ይሄ ብሌድ ሪሌሽኑን ይሄ የደምና የስጋ ተዛማጅነት ይነገረዋል። ስለዚህ ራሱን ሰውየው የሚገነባው በዛ ሰርክል ውስጥ ለራሱ በአይምሮ የሚሰጠው ቅድም እንዳልሽው ትምህርት ቤቱ የሚሰጠው አካባቢ የሚሰጠው አንተ እንደዚህ ነህ፣ ሰነፍ ነህ፣ ጎበዝ ነህ ወይም ደካማ ነህ፣ ብርቱ ነህ፣ ይሄን ትወዳለህ ብቻ ተብሎ አካባቢ አጠቃላይ ኤንቫይሮንመንቱም የሚሰጠው በጣም ሰውየው እንግዲህ ብዙ አይዴንቲቲ ይዞ ነው ያንን ለማሸነፍ እየታገለ እስከ መቃብሩ ድረስ እንግዲህ እዛ ጋር ይጨርሳል ማለት። ስለዚህ አለቃ ማለት ነው። ስለዚህ የሰው ልጅ አይዴንቲቲ ከውልደት እስከ ሞት ውስጥ ባለችው ሳጥን ውስጥ ያለችው ነገር ተገድባ ሰው ለዛ እየታገለ ትግሉንም ሳይጨርስ በመጨረሻ ላይ በሞት ይደመደማልና እስከዚህ ተብሎ ነው እንግዲህ የተቀመጠው። ይሄኛው ከእግዚአብሔር ቃል ብርሃን አንፃር ኮምፕሊትሊ ሮንግ ነው። እኛ አሁን የሰው ልጅ አይዴንቲቲ እንግዲህ እቺ ቦክስ ካልሆነች ከውልደት እስከ ሞት ካልሆነች እንግዲህ የሆነ ነገር ሰፋ ያለ ነገር መሆን አለበት ማለት ነው። እንግዲህ እስቲ ይሄን ክፍል ዝም ብለን ከምናወራውም ከኢየሱስ ክርስቶስ ከተናገራቸው ከመጽሐፍ ቅዱስ ክፍሎች አንደኛው በጣም የኔን አቴንሽን ያዘ ያለና ከሱ ተነስተን አሁን ያወራነው ነገር እስቲ እናጠናክር። ሉቃስ ወንጌል ምዕራፍ 14 ቁጥር 26 ላይ ምን አለ ኢየሱስ ሲናገር? ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱን ሚስቱንም ልጆቹንም ወንድሞቹንም እህቶቹንም የራሱን ሕይወት ሳይቀር ባይጠላ ደቀ መዛሙሬ ሊሆን አይችልም። ይሄ እንደ ሊትራል ሴንስ ሲባል ሰውን ሌሎችን መጥራትና የሱን ደቀ መዝሙር መሆን ከሌሎችን ትቶ መምጣት፣ ከቤተሰብ መውጣት፣ ከዘመድ መውጣት አይነት ሴንስ ነው ጥቅሱ የሚመስለው። ግን አይደለም፣ ነገሩ እንደዛ ልፈልገው አይደለም። አሁን ቅድም ያልናቸው ይሄ የገነባናቸው የደምና የስጋ ተዛማጅነት ሰው ልጅ ከውልደት ጀምሮ የተገነባበትን ነገር ነው ማለት እያፈረሰ ያለው ኢየሱስ ክርስቶስ። አሁን በዚች ስኮፕ ውስጥ አይደለ አሁን የኔ የኢየሱስ ክርስቶስ ደቀ መዝሙር መሆን ማለት ነው ማንነትን ዲስከቨር ማድረግ አይደል? ደቀ መዝሙሩ መሆን ማለት እኮ የራስሽን ማንነት በሱ ዲስከቨር ማድረግ ነው። ስለዚህ የሱን እውነተኛ ማንነቱን በኔ ኢየሱስ እያለ ያለው እኮ ሊል የፈለገው እውነተኛ ማንነቱን በኔ ዲስከቨር የሚያደርግ ማንነቱን በኔ ያየ ሰው በዚህ ይሄ ተዛማጅ እንደዚህ የዝምድናዎች ውስጥ ራሱን አያጥርም ነው። በዚህ ካጠራችሁ እኔ የመጣሁበትን ምንጭ ልታውቁ አትችሉም። አይዴንቲቲያችሁ በዚህ ቢልድ ካረጋችሁ፣ ስለዚህ አሁን ሪሌሽንሺፕ እንደገና ሪዲፋይን መደረግ አለበት ነው። ሪሌሽንሺፓችን እንደገና ሪዲፋይን ማድረግ አለብን። አሁን የኛ ዝምድናን ዲፋይን ያደረግነው እንዴት ነው? እነዚህ ውስጥ ነው አይደለ? ማን ነው ስምሽ? አባትሽ ማን ነው? እናትሽ ማን ናት? አክስት አጎቴ ማን ነው? እኔ ከየት መጣሁ? ወገኔ ማን ነው? የሚለውን ህዝብ ምናምን ብለን በቃ እዛ የተቀመጥነው ነገር አለ። ስለዚህ ኢየሱስ ክርስቶስ ይሄንን ቦክስ ነው ያፈረሰ ያለው። ስለዚህ የሱ ደቀ መዝሙር መሆን ማለት የሱን ደቀ መዝሙር ማለት እነዚህ ነገሮች መካድ ማለት ሳይሆን ከዚህ ስኮፕ ካልወጣችሁ በስተቀር ከዚህ ሰርክል ካልወጣችሁ በስተቀር
የኔ ማንነት ዲስከቨር ማድረግ አትችሉም፣ ወይም በኔ ውስጥ ያለውን የእናንተ ማንነት ማግኘት አትችሉም ነው። ምክንያቱም ኢየሱስ ክርስቶስ አልፋና ኦሜጋ ነው። ከውልደት በፊትም የነበረ ነው፣ ከሞት በኋላም የሚቀጥል ማንነት ነው አይደል ኢየሱስ ክርስቶስ። ስለዚህ ከውልደት በፊት የሚጀምር ማንነት፣ ከሞት በኋላ የሚቀጥል ማንነት ኢየሱስ ክርስቶስ ማንነቱ ያ ከሆነ የሱ ደቀ መዝሙር ምንሆን ከሆነ you see yeah it's amazing። የኢየሱስ ደቀ መዝሙር መሆን ብቻውን እኮ ማለት ከውልደት እስከ ሞት የተገደበ አይደለም። ራስን ከውልደት በፊት ባለው ማንነትና ከውልደትም በኋላ በሚቀጥል ዘላለማዊነት ውስጥ ዲስከቨር ማድረግ ነው ደቀ መዝሙርት ነው የኢየሱስ ክርስቶስ ደቀ መዝሙር ማለት። ስለዚህ ያንን ደቀ መዝሙር ለመሆን ከዚህ ሰርክል ካልወጣን በስተቀር ያኛውን እውነተኛውን ምንጫችን ዲስከቨር ማድረግ አንችልም ነው። ስለዚህ እውነተኛ አይደንቲቲን ዲስከቨር ለማድረግ ይሄን ቦክስ ማፍረስ አለብን ማለት ነው። ላይክ ሰው የሚባለው ከዚህ ከተሰራው ቦክስ ሁሉ ውጪ ሞር ቫስት የሆነ ማንነት ነው ማለት ነው። ስለዚህ እያለም ያለው ይሄንን ነው። ሰው ማለት በዚህ የታጠረ አይደለም። በዚህ እኛ እንደምናስበው በደምና በስጋ ሪሌሽንሺፕ ውስጥ የታጠረ ሳይሆን ሰው የሚባለው ማንነት በጣም ሰፊ ነው። አይደንቲቲው በጣም ትልቅ ነው። ሶ እየጠቆመ ያለው ወደዛ ነው። እንግዲህ እንዳልነውም እንግዲህ ከሁሉ ቅድሚያ ሰው የሚባለው ማንነት መስተካከል አለበት። ይሄ ከተስተካከለ እንግዲህ ራሳችን ካጠርንበት ከዛች ሰርክል ውስጥ ካወጣን ዋው ኢትስ አሜዚንግ this is life this is identity ዋው ሰው ራሱን በዛ ሰይሞ ነው እንግዲህ ፍዳ እየበላለው ማለት ነው። ሶ ከዚህ ውጪ ያለው ማንነታችን ደግሞ በክርስቶስ ኢየሱስ የተገለጠውን ዲስከቨር ካረግን ኢትስ አሜዚንግ። ተጨማሪ አንድ ክፍልም ያስፈልገናል። አይ ቲንክ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ እንዲህ የሚል ቃል አለ። ቁጥር 10 ላይ መጀመሪያ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀው። ቁጥር 11 የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። የእርሱ ወደ ሆነው መጣው ኢየሱስ ክርስቶስ። በዚህ ይሄን ክፍል ብዙን ጊዜ የሚባለው ኢየሱስ ክርስቶስ በእስራኤል ምድር ላይ ስለተወለደ የእርሱ የወገኖች የተባለው ወደ እነሱ ማጥዋረት የሚባል ኢምፕሊኬሽን ነው። ኖ ኢየሱስ ወደ እስራኤሎች አይደለም የመጣው፣ ኢየሱስ ወደ ዓለም ነው የመጣው። ዓለም የሰው ልጅ የጠፋውን ሊፈልግና ሊያድን ለዓለም አይደል የመጣው? አዎ በጨለማ የሄደ ሕዝብ ታላቅ ብርሃን አየ። ስለዚህ የተወለደው ዓለምን ለማዳን ነው እንጂ ለእስራኤል አይደለም የመጣው። ሲመጣ ደግሞ በስጋ ነው የመጣው አይደል? እንግዲህ የስጋ እስራኤል፣ የስጋ ኢትዮጵያዊ፣ የስጋ አፍሪካዊ ስጋ ነው። ስጋ ለብሶ ከመጣ ስጋ ከለበሰ የኛ ወገን ነው፣ የሁላችንም ወገን ነውና ይሄ በጣም የሚገርመው ምንድነው? ከላይ ቁጥር 1 ላይ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ይሄ ቃል ነው እንግዲህ ሁሉ በእርሱ የሆነው። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ከዛ ቁጥር 4 በጣም ወሳኝ ፓርት አለ። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች እንጂ ሕይወትም የእስራኤል ብርሃን አይደለችም። ሕይወትም የሰው ብርሃን ነበረች። ስለዚህ ይሄ የሰው ሙሉ የሰው ማንነት የተሸከመ ማንነት ስጋ ለብሶ ሲመጣ ወደ ገዛ ወገኖቹ መጣ ማለት የሰው ዓለም መጣ ነው። የሰው ዓለም ሲመጣ የሰው ዓለም አልተቀበለውም፣ ሪፊውዝ አደረገ። ለምን? ሰው እርሱ እንግዲህ ወገኖቼ ብሎ ነው የመጣው። ስለዚህ እግዚአብሔር ሰውን የሚያይበት ብርሃንና ሰው ራሱ የሚያይበት ብርሃን ነው እዚህ ጋር የተለያየው። ስለዚህ በዚህ ሁኔታ ምንድነው እግዚአብሔር ሰውን ከራሱ ለይቶ አላየም፣ ሰው ነው ራሱን ከእግዚአብሔር ለይቶ አየው። እግዚአብሔር አንድም ቀን በዚህ አይነት እንግዲህ ቃል ስጋ ሆኖ ከመጣ እንግዲህ ሰው ከአዳም ጀምሮ ጠፍቷል፣ ተቅበዝብዟል፣ አይደንቲቲውን ስቶ በፈለገው መንገድ ባለመታዘዝ ሄዷል ካልን እንግዲህ እግዚአብሔር አኩርፎ ሰውን በቃ የጠፋ ሰው ነው ብሎ እግዚአብሔር ዕውቀቱን አልቀየረም። ሰው ልጅ ላይ ሰው ነው የጠፋው አይደለ? ስቲል ግን በሰው ማንነት ተገለጠ። እሱ ይህ ማለት ነው እግዚአብሔር ስለ ሰው ያለው ዕውቀቱ እስካሁን ድረስ አንድ ነው። ሰውን ከራሱ ጋር አዛምዶ ነው ስቲል የሚያየው። ዳሱ አይ በስጋ ሲገለጥ እንግዲህ ከመጣ ወገናችን ነው ማለት ነው። ለዛም ነው እኮ የጠፋውን ሊፈልግ አዎ የጠፋ ማለት ነው ማለት ነው። ራሱ ነው ደግሞ የጠፋው እኮ። ጠፋ የሚባል ነገር ሲጀመር የነበረ ነገር ነው አይደል? ያልነበረ ነገር ጠፋ ይባላል ማለት መጀመሪያም የነበረ ነው ጠፋ የሚባለው። ስለዚህ ከራሱ ነው የጠፋው ማለት ነው። የራሱን ሊፈልግ ነው የመጣው። ዋው ስለዚህ የራሱ is amazing። በጣም የሚገርመው ምንድነው ላይክ
ስለ ሰው ልጅ የተሳሳተ ትርጓሜ ስንሰጥ ወይም ስንይዝ ስለ እግዚአብሔርም የተሳሳተ ትርጓሜ ነው የሚኖረን። አደሰም ታይም ምክንያቱም ሰውን ከእግዚአብሔር ለይተን ነው የምናስበው። ራሳችንን ከእግዚአብሔር ውጭ አሰብን ማለት እግዚአብሔርን ከሰው ልጅ ውጭ አሰብ ነው ማለት ነው። ያ የሆነ በቃ በመለኮት የሆነ በቃ ሰማይ ላይ ያለ ማንም የማይቀርብበት የማይደርስበት ላይክ ራሱን አጥሮ በቃ ራሱን አጥሮ ለብቻው የሚኖር አይነት አድርገን ለእግዚአብሔርም የተሳሳተ ትርጓሜ ነው የሚኖረን። ስለ ሰውም የተሳሳተ ስላለ ማለት ነው። ይሄ ትርጓሜ ላይ ተስተካከለ ማለት ሰው በህይወቱ ያለው ለውጥ አይኖር ነው። በጣም ሲጀመርም እኮ እግዚአብሔር ደግሞ እኮ ፍቅር ነው አይደል? ፍቅር ራሱን እኮ አጥሮ አይኖርም አይደል? ፍቅር ማለት ሪሌሽንሺፕ ነው። እግዚአብሔር ፍቅር ነው አይደል? እግዚአብሔር አሁን ፍቅር አለው አይደለም? እግዚአብሔር ፍቅር የለውም። እግዚአብሔር ራሱ ፍቅር ነው እንጂ ፍቅር የለውም እኮ። ፍቅር አለው ከተባለ ኦን አድርጎ ነው ወይም የሆነ ነገር ያጣል። ራሱ ፍቅር ከሆነ ግን ኔቸሩ ነው። ፍቅር ባይ ኔቸር ደግሞ ሪሌሽን አለው አይደል? ይሄ አይደል? ይሄ ህብረት ህይወት ነው። ስለዚህ ህብረት ውስጥ ከማን ጋር ነው ታዲያ? እንዲህ ከሆነ አይ ነው ለብቻ ህብረት እኮ የለም አይደል? ሶ ከኛ ጋር እስከሆነ ድረስ ደግሞ ፍቅር አይደል? ፍቅር ጋር ፍርሃት የለም አይደል? የለም። ፍጹም ፍቅር ፍርሃት አይደል? ፍቅር አውጥቶ ይጥላል ወይም ፍርሃትን ያጠፋል ማለት ነው። ሶ በፍቅር መካከል የአይደንቲቲ ልዩነት የለውም እኮ አይደል? ሁለት ኢቭን አሁን ለምሳሌ ሁለት ሰዎች ተፋቅሮ ሲያገቡ በጋብቻቸው ዕለት ሁለታቸው ስማቸው ምንድነው የሚባለው? ሙሽራና ሙሽሪት አይደል? እንጂ ሙሽራ ያልሆነ መጥቶ ሙሽሪትን አያገባም። በልብስ ይለያሉ አይደለ? በአቀማመጥ እንኳን ላይ ሙሽራና ሙሽሪት ተብሎ ታይትል ይሰጣቸዋል። ለምን? ማንነታቸው በምን ሌቭል ነው? በሙሽራ ሌቭል ነው። አይ በሙሽራነት ሌቭል። ልክ እንደዛም ፍቅር ጋም ሲመጣ ፍቅር የአይደንቲቲ ልዩነት አይኖረው። አይደንቲቲ ሰጥቶ ነው አይደለም የሚቀበለው። ስለዚህ ሙሽራው ሙሽሪት አድርጎ ነው የሚቀበላት። ልክ እንደዛም እግዚአብሔር የሰው ልጅን በራሱ የተቀበለበት መንገድ የራሱ ማንነት አካፍሎ ነው። ስለዚህ የሰው አይደንቲቲ ከእግዚአብሔር የጀመረ ነው እንጂ እግዚአብሔር ከመጀመሪያ እኛን ሲያመጣ ማለት ልዩ ፍጥረቶችን ኤሊያንስ አይደለንም ማለት ነው። የገዛ ወገኖቹ ጋር መጣ ማለት የሰው ልጅ ኤሊያን ወይም ልዩ ፍጡር አይደለም። ስለዚህ የራሱ ወገን ነው የሰው ልጅ ከመጀመሪያ። ስለዚህ አሁን ስህተቱ ማን ጋር ነው ማለት ነው? የሰው ልጅ ነው የተዛባ እውቀት የገባበት። ሮንግ ናውሌጅ ኦሪየንት የተደረገ ሮንግ ኦሪየንቴሽን የሰው ልጅ ነው እንጂ እግዚአብሔር ስለ ሰው ልጅ አንድም ቀን የተለየ እውቀት ኖሮት አያውቅም ማለት ነው። በዚያ እንደጠፋው ልጅ ማለት ነው እኮ። አዎ ያ ልጅ እኮ የጠፋው ሮንግ የሆነ ሐሳብ አስቦ ነው ስለራሱም ስለ አባቱ። ግን አባቱ ላይክ እንደዛ አያስብም። በራሱ ሮንግ የሆነ ሐሳብ አሰበ ስለራሱም ስለ አባቱ። ከዛ ቤቱን ጥሎ ሄደ አይደለ? ቤቱን ጥሎ ሄደው እኮ ራሱ ባሰበው ሐሳብ ነው እንጂ አክቹአሊ አባቱ ባረገው ነገር አይደለም። ከአባቱ አይደለም በራሱ ይወይ ነው። ኢቭን ሲመለስ ራሱ የተጣራው በምን ድምጽ ነው? በአባት ድምጽ ነው አይደል? ሪሌሽን አለው ዩሲ በአባት ድምጽ ነው። ስለዚህ የሰው ልጅ ጋርም ኢየሱስ ክርስቶስ የመጣው በአባትነት ድምጽ ነው አይደል? አባቱን ሊያስተዋውቅ ነው አይደል? ለሰው ልጆች አብን ለማስተዋወቅ ነው አይደል? ሰው ወደ ምንጫቸው እኮ ለመመለስ ነው። ተመለሱ ነው የሰው ልጆች የጠፋውን ሊፈልግና ሊያድን መጣምስ ስቲል የምንመለሰው መንገዱ የትኛው ነው? በልጅነት ነው። በልጅነት ምክንያቱም በአባትነት ነው ኢየሱስ እግዚአብሔር የጠራን በአባትነት ነው። የምንመለሰው በልጅነት ነው። ስለዚህ ኢየሱስ ክርስቶስ አንድ ቦታ እንዲህ አለ ዮሐንስ 14:6 ላይ በእኔ በቀር ወደ አብ የሚመጣ የለም። በእኔ ማለት ነው እኔ ልጅ በሆንኩበት በዛው መንገድ ካልሆነ በስተቀር ወደ አብ እንግዲህ አባት ጋር ሰንበዴ አባቴ የምትይው በምንሽ ነው? በልጅነት ነው አይደል? አይደል? በጓደኝነት አባት አይባልም ወይ በትውውቅ አይደለም። በአባትና በልጅ ብቻ ወደ አባት ወደ አብ ብትመለሽው በምንድን ነው መንገዱ? ልጅነት ነው። ልጅነት ወደ አባት ለመመለስ the only way ነው። ዋው! ስለዚህ ኢየሱስ ክርስቶስ ያንን መንገድ ነው ለኛ ያበራልን። ያለን ብርሃን ሆኖ ምን ነው መጣው? ብርሃንነቱ ልጅነታችን አይዲንቲቲያችን ነው ብሪፍ ያደረገው። ስለዚህ ከእግዚአብሔር ጋር ያለን ተዛማጅነታችን የልጅነታችን ነው። ያንን ደግሞ ልጅ ሆኖ መጥቷል። ልጅ ሆኖ መጥቶ ነው የገለጠው ነገር ይሁን ያደረገው ማለት ነው። ስለዚህ እርሱ በዛ በሆነበት መንገድ ካልሆነ በልጅነት ካልሆነ ወደ አብ ማንም መቅረብ አይችልም። ሶ
ሶ እግዚአብሔር እንግዲህ አንድም ቦታ ላይ ስለ ሰው ልጅ ቅድም እንዳልነው ስተው አያውቅም። ሰው ነው የሳተው። ስለዚህ አይዴንቲቲው እዚህ ጋር ነው ሰው ሚስ ያደረገው። ምክንያቱም ለምንድን ነው ሰው በሚባለው ማንነት መገኘት ማለት ይሄ ከእግዚአብሔር በተለየ መልኩ ባነሰ መልኩ መገኘት ማለት አይደለም። ባይዘው እዚህ ጋር ብዙን ጊዜ አሁን ሰዎች እኔ በፊት የማረባ ትል የሆንኩኝ በምን ፊት አንተ ፊት እንቀርባለን የሚል በሰው ኦሪየንቴሽን አለ ሰው ማይንድ ላይ። ልክ አሁን የጠፋው ልጅ ጋር እዚህ ጋር እንምጣ እንደገና። በልቡ ምን ብሎ ነው አሰበው? መፍትሄውን አግኝቷል። ወደ አባቴ ቤት የሚል የአባት ድምጽ ነው ልቡ ላይ ያገኘው። ልክ መመለሻውን ግን ተመልሼ ሲሄድ ብሎ ራሱን ማሰልጠን ጀመረ። በምን መልኩ ነው ዘዴ መፈለግ። ልክ ይሄ ሃይማኖት እንደሚያደርገው ማለት ነው። ዘዴ መፈለግ። አባቴ ሆይ በፊት በሰማይና በድያለሁ፣ ከእንግዲህ ልጅ ልባል አይገባኝም። ይሄ የእሱ አሳሰብ ነው። አባቱ ግን እሱ እንደዛ ብልም አይደለህም አይልም። የአባቱ ሀሳብ አይደለም። አባቱ ግን ልጁ እንድመለስ እየናፈቀ ነው እንጂ ልጁ ግን እያለ ያለው በራሱ ፒክቸር እየሰራው አለ። ስለዚህ ራሱን ከአባቱ ምን አደረገ? አሳነሰ። ከአባቱ ብቻ አይደለም ከባሮቹ አሳነሰ። እንግዲህ ከእንግዲህ ልጄ ልባል አይገባኝም፣ ከቤት ውስጥ ካሉ ሰራተኞች እንደ አንዱ ከባሮች አርገኝ አይነት በጣም ሮንግ ኢንፎርሜሽን ኦሪየንቴሽን ማለት ነው። ይሄ የእሱ አእምሮ የፈጠረው ነው ማለት በሄደበት መንገድ ይሄ ሌላ የውጫዊ ማንነት አሳድጓል። ከአባቱ ቤት ርቋል። ከፍቅር ልብ ወጥቷል። ስለዚህ አእምሮ ያሳደገው ነው ይዞ እየመጣለው። አባቱ ግን ያን ሰው የሚያየው ማንነቱን ነው የሚያየው፣ ልጅነቱን ነው የሚያየውና ለዛም ነው በነበረ አባትነት ፍቅር በነበረ አባትነት ፍቅሩ ነው። ስቲል የአባትነት ፍቅሩ ነበረ። ሲመለስም ትኩስ ፍቅሩ ነው። የአባትነት ፍቅር አለ። ትኩስ ቤት አገኘው። ሰው ሮንግሊ ለሰው ልጅ ላይክ ሮንግሊ ኢንተርፕሬት ቢያደርግም somehow ግን የአባት ፍቅር ሲጠራውና ሲመለስ መጀመሪያ የነበረው የአባት ፍቅር ነው የሚጠብቀው እንጂ ላይክ ራሱን አሳንሶ ከዚህ በፊት ስለበደልኩኝ ከዚህ በኋላ እንደ ባሪያም ሆኜ ልኑር አይነት ሐሳብም ስቲል የተሳሳተ ሐሳብ ነው የሰው ልጆች። ስለዚህ እግዚአብሔር ስቲል በየትኛውም ሁኔታ ውስጥ ብትሆኑ በራሳችሁ በሳተ መንገድ በየትኛውም ኦሪየንቴሽን ውስጥ ብትሆኑ እግዚአብሔር ከዘላለም ፍቅሩ እስካሁን ትኩስ ነው። እንደ እሳት የጋለ ፍቅር ነው እየጠበቃችሁ ያለው። የሞቀ የአባት እቅፍ እየጠበቃችሁ ነው። ፕሊስ የሰው ልጆች ሆይ በተለያየ ወይ ማይንዳችሁ ላይ ስለ እግዚአብሔር የገባባችሁ ቀል ሊኖር ይችላል። ራሳችሁንም ከሄዳችሁበት መንገድ የተነሳ ከድካማችሁ የተነሳ ካለፋችሁበት ኤክስፒሪየንስ የተነሳ በፍጹም በእግዚአብሔር ፊት ተቀባይነት የሌላችሁ ከሰው ሁሉ የላቀ በደላችሁ መስሏችሁ ሊታያችሁ ይችላል። ነገር ግን አይደለም፣ እንደዛ አይደለም። እግዚአብሔር ዘላለማዊ ነው። ፍቅሩ በሁኔታዎች አይላወጥም። ፍቅሩ አንኮንዲሽናል ነው። ትኩስ ፍቅር ነው። ከዘላለም አንድ ነው። እግዚአብሔር አይላወጥም። ስቲል በትኩስ ፍቅር እየጠበቃችሁ ነው። ስለዚህ የእግዚአብሔር ፍቅር ከሲኦል እሳት እንኳን የበረታ ነው። ከእቶን እሳት የበረታ ፍቅር ነው የእግዚአብሔር ፍቅር። አንድም ቀን አይቀዘቅዝም። የእናንተ ሄዳችሁበት የመንገዳችሁ ድካምና ብዛት የእግዚአብሔር ፍቅር አጠፋው። የእግዚአብሔር ፍቅር የፍቅር እሳት ውሃ አጠፋው። ብዙ ውሆች የእግዚአብሔር ፍቅር እሳት አጥፉትም። እስካሁን እግዚአብሔር በጋለ ፍቅር ስቲል በአባትነት እየጠራችሁ ነው። ስለዚህ የእናንተ እግዚአብሔር ልጆች ናችሁ። ይሄ ፍቅር ተቀበሉ። ወደዚህ ቅፍት ኑ። ግድላችሁም በተለያየ ማይንዳችሁ ቶርቸርድ ሆኖ ሊሆን ይችላልና ስለዚህ ምንድነው እንግዲህ በሰውነት መገኘት ማለት ሰው ልጅ ይሄ በስጋ መገኘት ማለት ከእግዚአብሔር ባነሰ መልኩ መገኘት ማለት አይደለም። ባጭሩ ኖ ዌይ ከእግዚአብሔር ባነሰ መገኘት ማለት አይደለም። በርግጥ የሰው ልጅ ስቷል። ከአዳም ጀምሮ መንገዱ ብዙ ሆኗል። በእግዚአብሔር ላይ አምጿል። የማይሆን ነገር ዴቨሎፕ አድርጓል። ስለራሱ እግዚአብሔር ያላለውን አይዴንቲቲ መስርቷል። እንደ በደል ከሆነ እንደ ሰው ልጅ ያመፀ የለም። እጁን በራሱ በአምላኩ ላይ እስከሚያነሳ ድረስ እስከሚዘረጋ የክፋት እጁን አምላኩ ላይ እስከሚዘረጋ ድረስ የሰው ልጅ የሄደበት የመንገድ ክፋት እስከዚህ ድረስ ሜጀር ተደርጓል። ቢሆንም ግን ሰውነት ማለት ስቲል ግን በሰውነት መገኘት ማለት ከእግዚአብሔር ባነሰ መልኩ መገኘት ማለት አይደለም። እሱን እያብራራን እንሄዳለን። ራሱ ሰውነት ማለት ምን ማለት ነው? ከእግዚአብሔር አንሶ መገኘት ማለት ነው ወይ? ስለዚህ ያው ይሄ እንደ ኢንትሮዳክሽን ወይም እንደ መጀመሪያ ቪዲዮ ያህል ነው።
ሞር ይሄንን ሐሳብ እያብራራን የተነተንን ላይክ በደንብ እያብራራን ብዙ ቪዲዮዎችም ስለምንመጣ አሁን ይሄን ግን ለመግቢያ ያህል አሊስ ሰው አንዳንዴ እኮ ሰው ጥፋቱን ወይም ማለት ሮንግ መሆኑን ካላወቀ ወደ እውነተኛው ለመምጣት ያው ኢቭን ኮምፕሮማይዝ አያረግም ምክንያቱም ላይክ አሁን ያለኝ ዕውቀት ወይም ያለኝ ሐሳብ ትርጉም ምናምን ላይክ ልክ ነው ብሎ ስለሚያስብ ግን አሁን መጀመሪያ ላይክ ያለን ስለሰው ልጅ ያለን ትርጓሜ ሁሉ ልክ እንዳልሆነ ስህተት እንደሆነ ማወቃችን ወደ እውነተኛው መለስ መንገዱን ያሳጥራል yes በጣም ለዛ ነው እኛም በዚህ ለመጀመር ቪዲዮአችንን ይፈልግነው የንበት መንገድ ሮንግ ነው ኦሪየንቴሽናችንም የተሰጠን አእምሮአችን ላይ የገባብን ኦሪየንቴሽን ከታሪክ ጀምሮ የገባብን ልክ አይደለም መስተካከል አለበት ሮንግ ኦሪየንቴሽን ውስጥ ነውና ስለዚህ ኢየሱስ ክርስቶስ አሁን የገዛ ወገኖቹ ጋር መጣ ማለት በስጋ ተገለጠ ሶ በስጋ ሲገለጥ እንግዲህ የሆነ አፓረንትሺፕ አይደለም የወጣው እኮ አፓረንትሺፕ ሳይሆን አንድ የተሰወረ ነገር ለመግለጥ ነው የመጣው እንግዲህ ራሱ በስጋ ከመጣ እኛ በስጋ ወዳለ ነው የመጣው ስለዚህ በስጋ መገኘት እግዚአብሔር ፈቃድ ነው እንጂ ከሆነ ከእግዚአብሔር ከመለኮታዊ ማንነት አንሶ መገኘት አይደለም ስለዚህ እሱ በስጋ ስለመጣ ከመለኮታዊነት አላነሰም ስለዚህ ባጭሩ በስጋ ያላችሁ ወገኖቹ ሆይ የእግዚአብሔር ወገኖች ሆይ ወዳጆች ሆይ በስጋ ያላችሁ እንደውንም አንድ ቦታ ሐዋርያ ሥራ ላይ ነው ጴጥሮስ ለግሪክ ሰዎች ወንጌል እየመሰከረ ነው ጴጥሮስ አይደለም ሶሪ ጳውሎስ ሐዋርያ ሥራ 17 አንድ ቦታ ምን አለ የግሪክ ፈላስፎች የሚጠቀሙትን ቃል ነው ሰው የግሪክ ፈላስፎች እና እራተስ የሚባሉ ፈላስፎች ነበሩ ድሮና እነዚያ ምን ይሉ ነበር ስለ እግዚአብሔር ሲናገሩ እኛም ዘመዶቹ ነን ይላሉ we are his offspring ነው ማለት በዚህ የግሪክ ፈላስፎች ራሱ እግዚአብሔርን ዘመዶቹ ነን ማለት ዘመዶች ከሆነ እንግዲህ ከእግዚአብሔር ጋር ዘመዶች እንደሆኑ ፈላስፋዎቹም በዛ ወይ ነው መረዱት የነበረው ስለዚህ ጳውሎስ ያንን ኮት አድርጎ ምን አላቸው ዛለ ተሰበሰቡ ሰዎች ከናንተ ማከለ አንዳንዶቹ ዘመዶቹ ነን እንዳሉ ይልና ያለነው የምንንቀሳቀሰው የምንኖረው በእርሱ ነውና you see ታዲያ በሱ የኖርን ከሆነ ከእግዚአብሔር እኮ ያነሰ ማለት አይደለም ህይወታችን ራሱ እሱ ነውና አይደል ቅድም ዮሐንስ ወንጌል 1:4 ላይ አንብባለሁ ህይወት በርሱ ነበረች እኮ ይህች ህይወት የሰው ብርሃን ናት ስለዚህ በርሱ ብርሃን የህይወት ብርሃናችን ራሱ ነው መንቀሳቀሻ መኖሪያችን እሱ ሆኖ ሳለ ልክ እንደ ዱር ድመት የሰው ልጅ እኮ እግዚአብሔር ፊት ለመቅረብ አሁን መንገዱ ብዙ መንገድ በራሱ ወይ ስለሄደ ለመመለስ ልክ እንደ ዱር እንስሳ ማለት ነው አሁን ዱር እንስሳ በቀላሉ አይቀርብሽም አይደል ልክ ባህሪያችን እንደዛ ነው የሆነው ዱር እንስሳ ሆነን እኛ ራሱ እንደዛ ሆነን እኮ ሪቤሊያን ሆነን አመፀኞች ያው ሪቤሊየስ ሆነናል በሐሳባችን አይደል በሐሳባቸው አመፀኞች ነበርናል ማለት በሐሳባችን ማንነታችን ግን ሲፈተሽ ማንነታችን ለከከምንጩ የእግዚአብሔር ነው ስለዚህ ይኸውላችሁ አሁን ቆላስይስ ምዕራፍ 2 ቁጥር 9 ላይ ምናል በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ኖራልና በእርሱ በክርስቶስ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል የመለኮት ሙላት ሁሉ እኮ ነው ማለት ሙሉ መለኮት በእርሱ ተገልጦ ይኖራል በእርሱ በስጋ ምክንያቱም እሱ በስጋ ተገልጧል ማለት የመለኮት ሙላት አንሶታል ማለት አይደለም መለኮትን በሙላት ነው በስጋ በሙላት ነው የገለጠው ስለዚህ በስጋ መገኘት ከመለኮት አንሶ መገኘት ማለት አይደለም በሙላት ነው ራሱ የተገለጠው በሙላት ነው ስለዚህ በስጋ መሆን ራሱ በስጋ ያሉት የሰው ልጆች ራሳቸው መንገድ ስተው ነው እንጂ ከእግዚአብሔር ከመለኮት ማንነት ያነሱ ናቸው ማለት እኮ አይደለም ያነስነን ያልነው በሲጀመርም እኛ ነን አሁንም ከመለኮት ያነስነን ያልን እኛ ነን እንጂ እግዚአብሔር ያነሳችሁ ናችሁ አላለም ትንንሽ ትሎች ናችሁ አላለም ትንንሽ ደካማ ማትረቡ ፍጥሮች ናችሁ አላለም እግዚአብሔር ራሱን አይሳደብም yes ስለዚህ አባት ነው ያለነው ምንንቀሳቀሰው በእርሱ ነው እንዴት ነው እግዚአብሔር ራሱ ለመልሰው ብናገረው ስለዚህ ስቲል ስለ አይዴንቲቲ ስለ ራሳችን የገባብን ኦሪየንቴሽን ሮንግ ነው እንጂ እግዚአብሔር ጋር አይደለም ችግሩ በፍጹም ደጋግመን ብንለው አሁን የራሳችንን የገባብን ዕውቀት እናስተካክል ነው እና እንግዲህ
የኢየሱስ ክርስቶስ በስጋ መገኘት ትልቅ ምስክር ነው ለኛ፣ በቂ ምስክር ነው በጣም ማለት የኛ ማንነት እዛ መሆኑ። ስለዚህ አንድ ስቴፕ ቅድም እንዳልነው መግቢያችን ላይ እንዳልነው የሰው ልጅ የራሱን አይዴንቲቲ የሰራው ሳይንስ የሚያጠናው አርኪኦሎጂ የሚያጠናው ብዙ ሃይማኖት የሚናገረው ከውልደት እስከ ሞት ድረስ ባለው ላይ ነው። አንቺ ብለሽ አንቺ ብርቱ ነሽ፣ አንቺ ደካማ ነሽ፣ አንቺ ኃጢአተኛ ነሽ፣ አንቺ ጻድቅ ነሽ፣ ይሄን ስላረሽ ትጸድቂያለሽ፣ ይሄን ካላረሽ ትኮነኛለሽ፣ በዚህ ጎበዝ፣ በዚህ ብርቱ፣ በዚህ ጀግና እንደዛ ተብሎ ስያሜ ቅድም ነው ኦሪንቴሽን የተሰራብን ከየት እስከ የት ነው? ከውልደት እስከ ሞት ባለችው ጋፕ ውስጥ ነው። ኢየሱስ ክርስቶስ ደግሞ ከድንግል ተወልዶ ሲመጣ እንግዲህ አጀማመሩ ከማህፀን አይደለም። ኢየሱስ ያለ ወንድ ሲወለድ የህይወቱ ጅምር ማህፀን ጋር አይደለም። በትክክል ያሳየን ምንድነው? ከማህፀን በፊት የነበረ ነው። እሱ ከማህፀን በፊት የነበረው ነው እንግዲህ ተወልዶ በአካል በስጋ የመጣው። ስለዚህ ራሱ ሰው ሆኖ በስጋ ከመጣ እኛም እንግዲህ እሱ መከተል አለብን። ኦኬ ሰውነት እንግዲህ የጀመረው ከአባትና ከእናት ላይሆን ነው። አሁን ከዛም በፊት ላይፍ እንዳለ በትክክል አሳይቷል። በቂ ምስክር ሆኖ አሳይቷል። ህይወት ከአባትና ከእናት ወይም ከወንድ ፈቃድ ከስጋ እንደማይጀምር ህይወት ከእግዚአብሔር ከዘላለም የጀመረ መሆኑን በስጋ ተገልጦ በትክክል አሳይቷል። በትክክል ያሳየው ደግሞ አንድ ተላላኪ መልእክተኛ ሳይሆን ራሱ የሁሉ ፈጣሪ የሆነው ህይወት በእርሱ የነበረች የሁሉ ፈጣሪ የሁሉ ጀማሪ የሆነው ሁሉ በእርሱ የሆነው ራሱ ስጋ ሆኖ ከመጣ እኛ ምን ቤት ነን አሁን እዚህ ጋር እሱ ሬዚስት ለማድረግ? ህይወት በእርሱ የጀመረ ነው። ስለዚህ ከዚች ከውልደትና ከመቃብር ከሞት ጋር እንውጣና በክርስቶስ ያለውን ህይወት ቀና ብለን ዲስከቨር እናድርግ። እንደዛ ነው እሱ። ይሄ ከዚህ በላይ ምን ምስክር ይኖራል? ራሱ የፈጠረሽ ራሱ በስጋ ከመጣ ከራሱ ጋር እኮ አዛምዶሽ ነው እየጠራለው። እኛም በራሱ እየጠራን ነው እኮ ማለት ነው አይደል? ባይሆንማ በሌላ ሰውነት ይመጣ ነበር፣ ወይም በመልአክ አካል የመልአክ አካል ለብሶ ይመጣ ነበር። ሌላም ደግሞ የሆነ መለኮታዊ ሌላ ኤሊያንስ የሆነ ሌላ ፍጥረት ልብስ ለብሶ ይመጣ ነበር። ነገር ግን በእኛው በዚሁ ልብስ ነው የመጣው። በዚህ ቆዳ በዚህ አካል ውስጥ ነው አይደል የመጣው? ፍሌሽ ነው ልብሱ አድርጎ የመጣው። ይህ ማለት ምን ማለት ነው? በእኛ ስጋ ከመጣ እኮ ዘመዳችን ነው። ስለዚህ ራሳችን ከራሳችን ጋር ለማስታረቅ ነው ኢየሱስ የመጣው ማለት ነው። ዳስት ዋው yes መልሶ ራሳችን ከራሳችን ለማስታረቅ ስለዚህ ከራሳችን ጋር ተጋጭተናል ማለት ነው። አዎ ምክንያቱም እኛና ሮንግ ሐሳብ ይዘን ራሳችን ዝቅ አድርገን የሆነ ላይክ ሮንግ ኢንተርፕሬት ሰጥተን ላይክ ከእውነተኛ ማንነታችን ዞር ያልነው ራሳችን እኛ ነን። አዎ እንደገናም ደግሞ ላይክ ሪላይስ እናደርግ ወይም ወደዚህ ትሩዝ እንመለስም አሁንም ተመልሰን ወደዚህ የምንመለሰው ራሳችን እኛው ነን እንጂ እንደሚድል እግዚአብሔር ምንም ላይክ እንትን ያለው ነገር የለም። ያኔም አባት ነው፣ አሁንም አባት ነው፣ አሁንም ፍቅር ነው፣ ያኔም ፍቅር ነው። አሜን አሜን። ስለዚህ ከራሳችን ጋር ነው ሊያስታርቀን ኢቭን ኢየሱስ ስጋ ለብሶ የመጣው ማለት ነው። ስለዚህ the word become flesh ራሱ ጥቅሙ ለኛ ነው። አዎ ቃል ስጋ መሆኑ ራሳችን ከራሳችን ጋር ለማስታረቅ በዚህ ልክ ስተናል ማለት ነው። ማለት ደግሞ የሳት ነው ነገር እኮ ቀላል አይደለም እኮ። የመንደር መንገድ አይደለም የሳት ነው እኮ፣ የህይወት መንገድ ነው የሳት ነው። ሰው እኮ የመንደር መንገድ ቢስት በጠቋሚ ይመለሳል አይደለም? የሆነ ዕውቀት ቢስት በሆነ ዕውቀት ሊመለስ ይችላል። ማንነት ከሳተ ግን የእውነተኛ ማንነቱን ከሳተ የማንነቱ ምንጭ የሆነው መጥቶ ኢንትሮዲዩስ ካላረገ ካላሳያው በስተቀር በምን ይመለሳል? ዋው እግዚአብሔር ፍቅር ነው። ኢቭን ላይክ የሳትንበትን ዲፕስ ወይም ጥልቀቱን ለማወቅ the word become flesh የሚለው ራሱ ይገልጸዋል። ዋው ለምን ላይክ እኛ ማለት የሰው ልጅ ሲስት ላይክ እግዚአብሔር እኮ የሆነ ዕውቀት ሰጥቶን ምናምን በቃ መለስ በሉ በዚች ጋር ነው ምናምን ማለት ይችላል አይደለ? የሆነች ላይት ጠቅ አድርጎ ምናምን በቃ በዚች ጋር ምናምን ማለት እንደዛ ቀላል ቢሆን የሳት ነው ስህተት ቀላል ቢሆን ማለት ነው። ግን ራሱ መለኮት ስጋ ሆኖ ስጋ ለብሶ መጣ ማለት የሰው ልጅ ላይክ የሳተበት ጥልቀት የራሱን ያክል ነው ማለት መለኮትን ያክል ነው የሳት ነው ማለት ነው። እንዴት ላይክ ጥልቅ እንደሆነ ማለት ነው። we can never know it. ኢማጂን ማድረግም አንችልም።
የሰው ልጅ የሳተው እንደው ዝም ብለህ ስህተት ሳይሆን ራሱ የመለኮትን ያክል ስህተት ነው የሳት ነውና ራሱ ተገልጦ ብርሃን ካልሆነ በምንም መንገድ ልንድን አንችልም ምንም እንጂ ሁሉ ራሱ ማረጋ ያስፈልግም በቃ የሆነ ትንሹ ቀጥ ሰጥቶ በቃ እንደዚህ ነው ምናምን ብሎ የሆነ ወይ በግታርዶ ምናምን እኮ ይቻል ይሆናል እንደዛ አይደለም በጣም ላይክ ዲፕ ነው ላይክ የሳትንበት መሳት ቃል የለውም እኛው እንዲህ መሳት ስለምንለው ብቻ ቀላል አይደለም የሳው መሳት ምንለው ዝም ብሎ አማርኛ ስህተት ብለን ያ ቃል ይመስለናል ግን የሳትንበት አሳሳት ራሱ ቃል የለውም ስለዚህ ቃል ስጋ ሆኖ በእኛ ሁኔታ በእኛ መልክ መጥቶ ካላሳየን በስተቀር ካልመራን በስተቀር በፍጹም መመለስም ራሳችን ማግኘትም አንችልም ጭራሽ ማናስበውም ራሱ ዋው ነትም እግዚአብሔር ፍቅር ነው እውነትም የነፍሳችን እረኛና ጠባቂ ጋር ተመልሰናል አሁን በጣም ሪሊ እውነተኛ እረኛ እሱ ነው ወደ ህይወት ምንጭ የሚመራ እውነተኛው የበጎች እረኛ ሆኖ መገለጡ ለዚህ ነው ባይሆን ራሱ ብቻ ካልሆነ ማን ነው የሚመለሰን የሳትንበት ጥግ ራሳችንን አናቅም ነበር እኮ ዲሰፕሽን ነው ኃይለኛ ነው በጣም እውነት ላይክ አሁን ይሄንን ላይ ቪዲዮ የምታዩ ራሱ ይሄ ወሬ ብቻ አይደለም ላይክ እውነት መንፈስ ቅዱስ ላይክ ይሄንን ካላስተማረን ካላበራልን ራሱ መሳታችንን ራሱ ሪላይዝ ማድረግ አንችልም ምክንያቱም ብናረግማ እስካሁን ተመልሰን ነበር መሳት ማወቅ ደግሞ ራሱ እኮ ለመመለስ ቀላል ነበር እኮ ራሱ የሱ መምጣት ነው ምን ያህል እንደሳትንም ግልጽ ያደርጋል እንጂ እኔ ነኝ ልክ በቃ ማለት እኛ የሰራነው ቢልዲንግ ልክ ነው በቃ ብሎ ሰው ነው እየኖረ ያለው እንጂ መሳቱን ባክ ትረስት ሚ ማንም ላይክ እንደ ሳት አይኖርም ነበር ስለዚህ ራሱ ላይክ የመንፈስ ቅዱስ እገዛ ወይም መገለጥ ያስፈልገናል ይሄን ራሱ ሪላይዝ ለማድረግ ሰውነት እግዚአብሔር ይርዳል አሜን ስለዚህ የሱ አመጣጥ መለኮታዊነቱን ይሄ ፕሩቭ ለማድረግ አይደለም የመጣው በቃ እኔ ይሄው አምላክ ነኝ አምልኩኝ በቃ እኔ ከዛሬ ጀምሮ አምላካችሁ ነኝ በስጋ ተገልጬ መጥቻለሁ አምልኩኝ እንደዚህ በስጋ መገለጥ እችላለሁ ያለ ወንድ ከሴት ብቻ መወለድ እችላለሁ ብሎ የሆነ መለኮታዊ ማንነቱን አክብሩኝ ብሎ ያንን ለማሳየት ሳይሆን አመጣጡ አይደለም ሚሽኑ አይደለም ስለዚህ ሚሽኑ ይልቅ የሰው ልጆችን ማንነት ለማጉላት ግልጽ ለማድረግ ነው የተሰወረውን የተደበቀውን አንድ ቦታ እንደሚል ቃል አለ አይን ያላየው ጆሮ ያልሰማው በሰው ከቶ ያልታሰበ እግዚአብሔር ግን ለሚወዱት ያዘጋጀው ምን አለ በፍጹም እኛ አለምን አስበን የማናውቀው ማንነት አለን ለካስ አለን ራሳችን በእግዚአብሔርና በእኛ መካከል አጥር አድርገን ነበር እንኖር የነበረው ለካ አጥር የለም የኛ አእምሮ ነው አጥር የሰራው ስለዚህ እሱ እኛን በመለኮት ውስጥ እኛ ምን ያለንን ፖዚሽን ነው ኢየሱስ ግልጽ ያደረገው በመለኮት ህብረት ውስጥ ያለንን ፖዚሽን የልጅነት ማንነታችን ነው ግልጽ ያደረገው ስጋ ለካ በመለኮት ህብረት ውስጥ ስጋ ለባሽ በመለኮት ህብረት ውስጥ የተገለጠ ነው በህብረት ውስጥ የተካተተ ነው እንጂ ከመለኮት ህብረት የተገለለ አይደለም ወይም ያነሰ አይደለም ከመለኮት ህብረት ያነሰ አይደለም ማለት ነው ስጋ ለባሽ ራሱ በህብረት ውስጥ ያለ ግን የሳተ ላይክ በህብረት ውስጥ ያለ አንድ ፓርት ነው በእግዚአብሔር በመለኮት ህብረት ውስጥ ያለ ዳስ ለዛ አይደል ዮሐንስ ሲናገር ስለ ህይወት ቃል ከመጀመሪያው የነበረው አይደል ከመጀመሪያ ኢተርናሊ በእግዚአብሔር ዘንድ የነበረው እውነት ያየነውን አይኖቻችን ያዩትን በእጆቻችን የዳሰስነው እንመሰክርላችኋለን እናንተም ከኛ ጋር ህብረት እንድኖራችሁ አይደል ጳውሎስ ዮሐንስ አንደኛ መልእክት ላይ እናንተም ከኛ ጋር ህብረት እንድኖራችሁ ያየነውን የሰማነውን በአይኖቻችን የዳሰስነውን በእጆቻችን የዳሰስነው እንመሰክርላችኋለን ህብረታችንም ከአብ ዋው ህብረታችንም ከአብ ከዘላለም አባት ከልጁም ከኢየሱስ ክርስቶስ ጋር ነው you see that is fellowship ስለዚህ እኛ በመለኮት ህብረት ውስጥ ያለውን ፌሎሺፓችን ነው የሳት ነው ያንን ፖይንት ሚስ አርገናል ያንን ሚስ ያረግነውን እንግዲህ አንዱ ከመለኮት ህብረት ውስጥ ተገልጦ ወደዛ እኛን መጥራት አለበት ብርሃን መሆን አለበት እኛን ለኛ መልሶ ማስታወቅ አለበት ከየት እንደወደቀን ከየት እንደሳትን ማለት ነው ስለዚህ የኢየሱስ ክርስቶስ ሚሽኑ መለኮትን
ለማረጋገጥ ሳይሆን የሰው ልጅነትን ለማጉላት ነው አመጣጡም። ስለዚህ ለኛ በቂ ምስክራችን እሱ ነው። ማንም አሁን ምስክር ሊሆን አያስፈልግም። ስለዚህ ወደ እግዚአብሔር ምንም መቅረቢያ ይሄን ያክል መቅረብማ አንችልም ብሎ ሰው ዛሬ ቢከራከር አትቀርቡም አትችሉም ብል ከእርሱ የሚበልጥ ስለሌለ ራሱ መጥቶ ምስክር እስከሆነ ድረስ በመለኮት ህብረት ውስጥ ነን ያለ ነው መሆናችን ነው ያላወቅ ነው። ራሱ መጥቶ በራሱ ውስጥ ነው ያለ ነው። ራሱ ከመሰከረ በቂ ምስክር ነው ነው በጣም ማለት ከሱ በላይ ማን ይመስክር? ስለሱ አሁን ዮሐንስ መጥምቁ ምን አለ? እኔ ብርሃን አይደለሁም ማለት መጥምቁ ዮሐንስ፣ ነገር ግን ስለ ብርሃን ምስክር ሆኜ መጥቻለሁ አለ። ስለዚህ ስለ ብርሃን ምስክር ሆኜ መጥቻለሁ አለና ራሱ ብርሃን የሆነው ራሱ መለኮት የመለኮት አካል በሰውነት ተገለጠ። ዋው! ከዛ በኋላ እስከ ዛሬ ድረስ መቼም ቢሆን እግዚአብሔር ያየ አንድስ እንኳን የለም። በእቅፉ ያለው አንድያ ልጅ እሱ ተረከው። ስለዚህ ሰዎች እግዚአብሔር ምን አድርገው ነበር ያዩ የነበሩት? የሆነ አጥር ሰርተው ከሰዎች ጋር ሊቃረብ የማይችል ይሄ ሊዳስስ የማይችል ብቻውን አጥር ሰርቶ የሚኖር ለብቻው ተቀምጦ እዛ የሚመለክ ጸሎት የሚቀርብለት አምልኮ የሚቀርብለት ከሰው ልጆች ጋር ያለው ይሄ ግንኙነቱ በሆነ ሰንሰለት በሆነ ብሪጅ በሆነ ድልድይ ብቻ የተመሰረተ ከሰዎች ጋር በዚህ ልክ ህብረት ያለው የሆነ አምላክ እንዳልሆነ ነበር እስካሁን ሲገለጥ የኖረው። ነገር ግን አሁን በቂ ምስክር መጣ። እግዚአብሔር እንደዛ እንዳልሆነ ኢየሱስ ክርስቶስ እንደገለጠው ከሆነ ማንም እግዚአብሔር ያየ ሰው ማንም የለም። ኢየሱስ የገለጠው እግዚአብሔር ግን አባት ነው። የሰው ልጆችን በእቅፉ በህብረቱ የያዘ እግዚአብሔር ነው። ራሱ በስጋ ሲገልጥ እኮ ስጋን አልተጸየፈም እኮ ጭራሽ ስጋን ኢምብሬስ ነው ወደ ራሱ ኢምብሬስ ያደረገው። እኛንን እኮ ጭራሽ ስጋን የተጸየፍ ነው። ሰው ነው እኮ ስጋን የተጸየፈው። ስጋ ፈራሽ ነው፣ ስጋ ደካማ፣ ስጋ እንደዛ ጥሌ እንዳለ የሚል ስለ ስጋ ያለን ዕውቀት እኛ ጋር ነው የተዛባው እንጂ እርሱ ራሱ እኮ ነው ይሄን ልብስ ዲርሊ የለበሰን። ማለት አንቺ የምትወጂው ልብስ አይደል የምትለብሺው? ትንሽ የቆሸሸ እንኳን አትለብሺም እኮ ፋሽን እንኳን ያለፈ እንኳን አትለብሺም አይደል? ፋሽን አልፏል ብለሽ ትያለሽ። በእግዚአብሔር ዘንድ ስጋ ግን ፋሽኑ አላለፈም መቼም አልፍም። እግዚአብሔር ከዘላለም ነው ስጋ ለባሽን ራሱ ጭራሽ ለብሶን መጣ። የምትወጂን እኮ ነው ለብሰሽ የምትመጪው። ስለዚህ ስጋ ለብሶ በእኛ መካከል ሲገለጥ ከእርሱ በላይ ከእግዚአብሔር ጋር ህብረት እንዳለን ከእሱ በላይ ማን ምስክር ይሆን? ስለዚህ ከዚህ ምስክር የተነሳ ድል ነሺዎች ነን። ማንም ከዛ በታች ያለውን አይዴንቲቲ ሊሰጠን አይችልም። አይዴንቲቲያችን ከሱ በታች አይደለም። አሁን ዮሐንስ ራእይ አንድ ቦታ ልክ ራእይ መጽሐፉን ሲጀምር ምን አለ? ዮሐንስ ራእይ ላይ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር እስረኛው የሆነ ዮሐንስ ብሎ ነው የጀመረው። ስለ ኢየሱስ ክርስቶስ ምስክር። ከዛ ሌላኛው ቦታ ምን አለ? ራእይ ምዕራፍ 12 11 ላይ ከበጉ ደምና ከምስክራቸው ቃል የተነሳ ድል ነሱ ነው የምለው። he is our testimony። ማንም ሌላ አይዴንቲቲ ሊሰጠኝ አሁን አይችልም። ማንም ላይ እውነት እላችኋለሁ ይሄን ቪዲዮ የሚሰሙ ሰዎች በቂ ምስክራችን ኢየሱስ ክርስቶስ ነው። ማንም ስለናንተ ሌላ ስም ሌላ ስያሜ ሊሰጣቸው አይችልም። መልአክም ቢሆን ሰይጣንም ቢሆን ዓለምም ቢሆን ሃይማኖት ሳይንስ በሉ የትኛውም ፍጥረት ቢሆን ኢየሱስ ክርስቶስ በእግዚአብሔር ዘንድ ያለንን ማንነታችን እሱ ከገለጠው ከልጅነት ማንነታችን ውጪ ማንም ሌላ ስም ሊሰጠን አይችልም። እሱ በቂ ምስክራችን ነው። ከዚህ ምስክራችን የተነሳ ከሱ ምስክር የተነሳ ድል ነሾች ነን። የትኛውም ነገር ሌላ ስያሜ ሰጥቶን ከዛ ሊያወርደን አይችልም። ዕለት ዕለት ህይወታችን ላይም ድል ነሾች ነን። በምንሄድበት መንገድ ላይም የእግዚአብሔር ልጆች ነን። ከእግዚአብሔር ጋር በህብረት ውስጥ ነው ያለነው። በእርሱ ህብረት ውስጥ ነው የምንመላለሰው። ሌላ ስያሜ ሊሰጠን አይችልም። እንደውም ሌላ ቦታ ምን አለ? ብዙ ጊዜ ስለ ኢየሱስ ክርስቶስ አማላጅነት ሲነሳ ኢየሱስ ክርስቶስ አማላጅ ነው። እንዴት ነው አንተና እግዚአብሔርን በመካከል ሆኖ እናንተና እግዚአብሔርን ያገናኛል፣ ይጸልይላችሁ፣ ምን ማለት ይቅር በላቸው አይነት ነገር ይባላል። አጥፍተው አስተካክልላችሁ። ፖይንቱ ግን የህፃን ጨዋታ እንደዛ አይደለም። እንደዛ ሳይሆን በእግዚአብሔር ዘንድ ያለው he is our testimony። በቃ አማላጅነቱ ሪሊ የትኛውም ይሄ ሮንግ እንደውም ጥቅስ እኮ የሚጀምረው ልጆች ሆይ ኃጢአት እንዳታረጉ እመክራችኋለሁ አለ። ነገር ግን ማንም ኃጢአት ቢያደርግ ማንም ብለው እናንተ ብሎ አይደለም ብለው ልጆች ሆይ አይደለም ብለው ማንም
whosoever ኃጢአት ማለት ይሄ ሮንግ አይደንቲቲ መቀበል ነው አይደል? እግዚአብሔር ያላለው ነኝ ብሎ መኖር ነው። ማንም እንኳን በሌላ ወይ ራሱን ቢጠራ በሌላ ስያሜ ቢሰጥ እኛ ግን በእርሱ ዘንድ እኛ ግን በእግዚአብሔር ዘንድ ያለ አማላጅ አለን። ያም ኢየሱስ ክርስቶስ ነው። ስለዚህ ምን እያለ ነው ያለው? የትኛውም ሮንግ ቶት ማንም ራሱን በሌላ ስም ቢጠራ እኛ ግን በሌላ ማንነት ራሳችን እንዳናውቅ እንዳንጠራ በእግዚአብሔር ዘንድ የቆመ ማንነት ኢየሱስ ክርስቶስ በስጋ የተገለጠ ማንነታችን ሬፈራንሳችን እሱ ነው እንጂ ማንም የሚሰጠው ስም አይደለም። ስለዚህ ስለ ራሴ ሌላ ሬፈራንስ የለኝም። ለእኔ ሕያው ምስክሬ በእግዚአብሔር ዘንድ ያለው በስጋ የተገለጠው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ እሱ ከሱ በላይ ለእኔ ምስክር የሚሆንልኝ ማንም የለም። ስለዚህ በስጋ መገለጡ ምንድን ነው? ይሄ እንደውንም እግዚአብሔር በመለኮት ውስጥ የሰው ማንነት መኖሩ ማንም አያውቅም ነበረ። ባይዘወይ አንደኛው በስጋ መገለጡ በቂ ምስክሩ ምንድን ነው? በመለኮት ህብረት ውስጥ የሰው ማንነት በዚህ ልክ እንዳለ ሰው አያውቅም። ለምን? ሰው ከውድቀት ጀምሮ ተቅበዝብዟል። ማንም ሊያስበው አይችልም። ሁል ጊዜ ራሱን ሰው አንደርማይን አድርጎ ነው የሚቆጥረው፣ ዝቅ አድርጎ። ስለዚህ በመለኮት ህብረት ውስጥ እንደውንም ያለውን የሰው ማንነት በስጋ ተገልጦ ግልጽ ነው አደረገው። ኦኬ እግዚአብሔር ከዘላለም በመለኮት ህብረት ውስጥ ለካ የሰው ማንነት ይዞ ነው ያለው። ዳትስ ኢት እንጂ ከማርያም ስለተወለደ ብቻ አይደለም እኮ ስጋ የጀመረው። ኖ ኢንካርኔሽን በስጋ መገለጥ ከዘላለም የነበረ የእግዚአብሔር ሐሳብ ነው። የእግዚአብሔርን ሐሳብ ነው ስጋ በመልበስ ግልጽ ያደረገው። ከሞታን ከተነሳ በኋላ በስጋ ነው የተነሳው እኮ። ስለዚህ ስጋ እግዚአብሔር ከዘላለም በስጋ ያለው ሰውነት በእግዚአብሔር ዘንድ በመለኮት ህብረት ውስጥ ያለ በእግዚአብሔር ዘንድ በዘላለም ህብረት ውስጥ የሚታወቅ መሆኑን ሰውነትን ግልጽ አደረገ እንጂ እንደው በቃ እነዚህ ሰዎች ሲያሳዝኑ እንደው ልሂድና ላባበላቸው አይደለም። ድንጋይ ወይም ሰውም ሲስት እኮ አይደለም ሐሳብ ይመጣለት። አዎ ሰው የሳተ ቀን የለም። እና ላይክ ሰውም የሳተ ቀን አይደለም። በዘላለም በእግዚአብሔር ሐሳብ ውስጥ ያለው ወይም በመለኮት ሐሳብ ውስጥ ያለው ነገር ተገለጠ እንጂ ኢቭን እሱ ራሱ አዲስ የመጣ ሐሳብ አይደለም። አዎ ሌላ ቦታ ላይ ጳውሎስ ምን ይላል? እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይላል። በስጋ የተገለጠ ኦልሬዲ የነበረ ግን በስጋ የተገለጠ በመንፈስ የጸደቀ በመላእክ የታየ በዓለም የተሰበከ በክብር ያረገ ዩሲ። ስለዚህ በመለኮት ህብረት ውስጥ በዘላለም ዙፋን ውስጥ የሰው ልጅ በስጋ ተገልጧል ማለት ነው። ከዘላለም የነበረው ሐሳብ ወደ አደባባይ ያመጣ። ብዙም ጊዜ አንዳንድ ነገር እኛ ስለሳትን እግዚአብሔር በእኛ ወይ ነገሩን ኮሬክት እንዲያደርግ ነው የምንፈልገው እኮ ችግራችን አይደለ? እኛ ነገሩን ሮንግ ወይ ብዙ ስህተት ስንሄድ አንዳንዴ እግዚአብሔር ራሱ እኛ የሄድንበት መንገድ ነገሩን ፕሩቭ እንዲያደርግልን እንፈልጋለን እያለ ያለው ግን እግዚአብሔር ኮምፕሊትሊ የእኛን መንገድ አፍርሶ ነው ሌላ አዲስ መንገድ ያመጣው። እስካሁን የነበረን ሐሳብ ኮምፕሊትሊ አፈረሰ። ይሄ እኮ የመስቀሉ ስራም ይሄ እኮ ነው። መስቀል ላይ አጠቃላይ ኮምፕሊትሊ ይሄ ኦልድ ማንነት የአሮጌን ሰውነት መስቀል ላይ ጠርቋል ከመንገድ ያስወገደው። ይህ ማለት እስካሁን የመጣ ሰው ልጅ የገነባው ማንነት ውሸት ነው። በሞት እኮ ነው የደመደመው። ስለዚህ እግዚአብሔር ሰው በፍጹም ማይጠብቀውን ኤክስፔክት ማይደረገውን ሰው በልቡም አስቦት የማያውቀውን እግዚአብሔር ግን ዲርሊ ለሰው ልጆች ከዘላለም ያለው ፓሽኑን የፍቅር ልቡን ነው በአካል በመገለጥ ያሳየው። ስለዚህ ቃል ስጋ ሆኖ መምጣቱ እግዚአብሔር ለሰው ልጆች ያለውን ይሄ ሴንሲቲቭ ማንነቱን ይሄ ቴንደር ሰልፍ ማለት ነው። ቴንደር ሀርት ምንድን ነው? ቴንደር ሀርት ማለት ልክ የእናት ለልጅ ያላት ማለት ነው። ላይክ አሁን እናት ለልጅ ያላት ለምሳሌ ተጠንቶ ተምሮ አይደለም ይመጣል አይደለም ባይኔቸር በቃ ሴት ስትወልድ ባይ ኔቸር ለልጇ በቃ ስስት ያለ ልብ አላት። ስለዚህ ያንን ነገር ተምሮ አይደለም። ቅድም እግዚአብሔር እኮ ፍቅር አለ፣ ሰው ራሱ ፍቅር ነው። ስለዚህ ሴንሲቲቪቲን ነው የገለጠው። ሰዎች ይሄ ያደራጁት ስለራሳቸው የሰሩት ቢልድ ያደረጉት ነገር አለ። እውቀት በረጅም ሂስትሪ በሰው ልጅ ታሪክ ሰው ስለ እግዚአብሔር የደረደረው እውቀት አለ። ያከማቸው ሃይማኖት፣ ሳይንስ፣ ፍልስፍና የሰጠው ያ ሁሉ በምናብ በሐሳብ የተሰራ ነው። ያንን ነው እኮ ያፈረሰው መጥተው
ያንን እኮ ነው ከመሰረቱ የናደው። ስለዚህ ኮምፕሊትሊ ራሳችን በሌላ ወይ እንድናይ ነው አረገን። ብርሃን፣ ሌላ ዓለም እንድናይ። ዋው! ስለዚህ ሰው ልጅ ጅምሮ ማህፀን አይደለም ከማህፀን በፊት ከዘላለም የነበረ እግዚአብሔር ሐሳብ ነው። ስለዚህ በአጭሩ ሰው ልጅ በአዳም አይደለም የጀመረው። ስለዚህ ሰው ልጅ ከዘላለም በክርስቶስ ነው የጀመረው። በአዳም ከመውደቃችን በፊት ኦልሬዲ በክርስቶስ የተገኘነን። ስለዚህ አዳምም ቢሆን ለሚመጣው ለክርስቶስ ጥላ ሆኖ ነው እንጂ የተገለጠው ራሱ አዳም የሰው ልጅ ጅምሩ ሳይሆን ጥላ ነው። ጥላ ማለት የዋናው አካል ሻዶው አይደል? ስለዚህ አዳምም ራሱ እኮ መደበኛ ጀማሪችን ሳይሆን በክርስቶስ የተጀመረው ማንነት እንደ ጥላ የገለጠ ነው። የኢየሱስ ክርስቶስ በስጋ መገለጥ ለኛ በቂ ምስክራችን ነው። ጅምራችን በአዳም ሳይሆን ከዘላለም በክርስቶስ የተጀመርን የእግዚአብሔር ልጆች መሆናችንን ወደ ብርሃን ያወጣ እውነት ነው። ስለዚህ በዚህ ራሳችን ከቃኘን በዚህ እውነት ላይ ራሳችን ማግኘት ከጀመርን ሪሊ ስለሰው ያለን እውቀት ኮምፕሊትሊ እንደገና ሪአሬንጅ መደረግ አለበት። ሁለተኛ ደግሞ ስለ እግዚአብሔርም ያለን እውቀት እግዚአብሔር ከኛ ሩቅ ሳይሆን እኛ ነን የራቀን በሐሳብ። እግዚአብሔር ድርሊ ሁሉ ጊዜ ለኛ ቅርብ ነው። ከስትንፋሳችን በላይ ቅርብ ነው። ጌታ ቅርብ ነው ማለት ለሆነ ግሩፖች አይደለም። ቅርብነቱ ስጋ ለለበሰ ሁሉ ቅርብ ነው። ሰው ነው ራሱ የሚያርቀው። ስለዚህ የኢየሱስ ክርስቶስ መገለጥን ለሆነ ሃይማኖት ግሩፕ አይደለም የተገለጠው። ኢየሱስ ክርስቶስ ለዓለም ነው የተገለጠው። ስጋ ለለበሰ ሁሉ ነው የተገለጠውና ስለዚህ የሰው ልጆች እንግዲህ እናንተ በእግዚአብሔር ዘንድ ያላችሁ ፖዚሽን በጣም ሴንሲቲቭ ፖዚሽን ነው። እግዚአብሔር እንደ አይኑ ብሌን የሚያያችሁ ቦታ ላይ ነው ያላችሁ። በመለኮት ህብረት ውስጥ ነው ያላችሁ። ስለዚህ ይሄ ማንነታችን ከራሱ የሚጀምር እንጂ ከእናት ማህፀን ተጀምሮ የሚነገረን ማንነት ኮምፕሊትሊ የኛ አይደለም። የወጣልን ስማችን ራሱ እኮ አቤት እያልን ተምረን ነው የምናውቀው እንጂ እንደው የተወለደ ህፃን ራሱ ስሙ ከበደ ተብሎ ቢጠራ ልጁ ራሱ ከባድ ነው እንዴ? እሳቱ ተብሎ የሚጠራ ልጅ እኮ እሳት አይደለም እኮ። ስም አያችሁ፣ ብዙ ነገር እንደው ዝም ብለን ኮንሺየስ መሆን ከቻልን እና በተለምዶ በአእምሮአችን የተነገረ ነገር ነው ተሸክመን እየኖርን ያለነው። ስለዚህ ያንን በአእምሮ የተነገረን ቡትቶ እናስወግድና ከውልደት ጀምሮ የተነገረን ትተን እስቲ ራሳችን በክርስቶስ ኢየሱስ ከውልደት በፊት የነበረ ማንነታችን በመንፈስ ቅዱስ ዲስኮቨር እናርግ። ከውልደት በፊት መጀመራችን ብቻ አይደለም፣ በጣም የሚገርመው ከዚህ አካል ራሱ የአካል ወደ አፈር ሄዶ የሚያበቃ ሰውን ሲበሰብስም እንደገና በሌላ በእውነተኛ በዘላለም ማንነት እንደገና የሚከብር አካል ነው ያለን። ለምን? ኢየሱስ ክርስቶስ ሞቶ አልቀረም፣ ከሞታን ተነስቷል። ከሞታ መነሳቱ እኛም እሱ በተነሳበት በዛው መነሳት ለዘላለም አብረን ተነስተናልና ይሄ አካል ይከብራል። ስለዚህ የኛ ማንነት ከውልደት እስከ ሞት ባለ ቦክስ ውስጥ የታጠረ አይደለም። ከዚህ ሳጥን እስቲ ከዚህ ሰርክል ውስጥ እንውጣና ከዛሬ ጀምሮ አንድ ብለን በክርስቶስ ኢየሱስ ከዘላለም የነበረው ማንነታችን ማየት እንጀምር። እንግዲህ እግዚአብሔር በዚህ ልክ በዚህ ብርሃን ከመጣ ከኢየሱስ ክርስቶስ በላይ በቂ ምስክር የለንም። ስለዚህ ሰው የሚለንንም አይደለንም፣ አካባቢም ሳይንስም ሃይማኖትም የተለያየ የኛም ዕውቀት እንኳን የሚለንን አይደለንም። እኛ ግን ከዘላለም የእግዚአብሔር ቃል የሚለንን ነን። ይሄም የእግዚአብሔር ቃል ኢየሱስ ክርስቶስ የእግዚአብሔር ቃል ምስክር ሆኖ ተገልጧል። ስለዚህ እሱ በቂ ምስክራችን ነው። ከዚህ ምስክራችን የተነሳ ማለት ነው የተኛውንም አስተሳሰብ ድል እነሳለን። የተኛውንም ስለ ራሳችን የምንነገር ዕውቀት ድል እነሳለን። በሽታን ድል እነሳለን። ሲኦልን ድል እነሳለን። ሞትን ድል እነሳለን። ውሸትን ድል እንነሳለን። ከምስክራችን የተነሳ ማለት ነው። ከምስክራችን ቃል የተነሳ። ስለዚህ ኢየሱስ ክርስቶስ ለኛ በስጋ የተገለጠ ሕያው ምስክራችን ነው። በመለኮት ህብረት ውስጥ ሪሊ አሁን በመለኮት ህብረት ውስጥ እንዳለን እንግዲህ በቂ ብርሃንና በቂ ምስክር ነው። እንግዲህ የዛሬ መልእክታችን ይሄ ነው። ጠቅለል ስናደርገው ደግሞ የዛሬው ሞር ሀሳባችን ምንድነው ስንጠቀልለው እንዳለ ያወራ ነው። በጣም ቫስት ነገር ነው። ብዙ ነገር ይወራል። ላይክ በዚህ ብቻ የሚያቆም አይደለም። ግን ሰው ቢያንስ ስለ ራሱ ስለ እግዚአብሔርም የሰጠው ታውት ወይም የሰጠው ትርጓሜ ሁሉ ልክ እንዳልሆነ ማለት ይሄን ሁሉ ነገር ትቶ ነው ከዛ ወደ እውነተኛው ማንነት ሊመጣ የሚችለው። ስለዚህ ዛሬ ዋና ፖይንታችን ምንድነው? ላይክ ይሄ የተሰጠው ትርጓሜ ያወቅነው ዕውቀት ሁሉ ልክ እንዳልሆነ በቃ አትሊስት ሰው ይሄንን ነገር ሲቀበል ይሄንን ነገር ሲያምን and then to the next level
ወይም to the truth መሄድ ይችላል ማለት ነው። ሶ ዛሬ ፖይንታችን እስካሁን የምናውቀው እስካሁን የሰጠነው የተማርነው ያወቅነው ዕውቀት ሁሉ ስህተት እንደሆነ ነው። በክርስቶስ ብርሃን ካልሆነ በፍጹም ሮንግ ነው። ስለዚህ ሁሉ ድሪቶ እንተውና ያው ከዛ በኋላ ነው እውነተኛ ማንነት የሚታየው አይደል? የጋረደን ወይም የሸፈነን ነገር ሁሉ ሲነሳ ነው ከዛ በኋላ ደግሞ ያለውን እውነተኛ ማንነት ማየት ምንችለው። ስለዚህ የኢየሱስ ክርስቶስ በስጋ መገለጥ ልክ ላጲስ ወረቀት ይሄ የተጻፈውን ወረቀት ላይ የተጻፈውን ነገር አርጎ እንደሚያጠፋ እንደ ላጲስ ማለት ነው። የሱ በስጋ መገለጥ ሮንግሊ ስለኛ የገባብን የተሳሳተ አይደንቲቲ ኢንፎርሜሽን ኮምፕሊትሊ አጥቦ የሚያስወግድ ማለት ነው። አጥቦ አስወግደው አይደል? ኃጢአትን ይጠባው በሂሶፕ ጣቴን ይጠባው አንጻኝ የሚል አላል መጽሐፍ ቅዱስ ውስጥ። ይህ ማለት እንግዲህ እንደዚህ በውሃ ይጠበኝ ማለት ሳይሆን ይሄ ማንነት ስናይ ያ ሮንግ ኃጢአት ማለት ያ ሮንግ ያልተባለው ማንነት ተቀብለን የምንኖረው ነው። ያ ኮምፕሊትሊ የሚወገደው በክርስቶስ ኢየሱስ በዚህ ልክ የተገለጠውን ብርሃን ስናይ አይደል? ስለዚህ ኢየሱስ ስለዚህ ነው የተገለጠው። ማንነታችን በእርሱ ከዘላለም የጀመረ ነው። አሁንም በዘላለም ውስጥ አለን። ይሄ አካልም ሲከብር ለዘላለም ሕያው ሆነን በሱ የምንኖረው ማንነት ነው እንጂ ሌላ ከዚህ ውጪ የሆነ ማንነት የለንም። እሱ በቂ ምስክራችን ነው። የተወደዳችሁ እንግዲህ ተመልካቾቻችን የዛሬ ሐሳባችን እዚህ ላይ እንቋጭና ሌላ ቀጣይ ቪዲዮዎች ስላሉ ከነዚያ ቪዲዮዎች አብረን እንገናኛለን። ሞር ዲፕሊ ደግሞ በእነሱ ቪዲዮዎች ጥልቅ እየገባን ምንማማር ይሆናል። ሶ ስቴይ ቱንድ ላይክ ማለት ይሄኛውን ቪዲዮ ብቻ አይታችሁ ጨርሰናል ለማለት አይቻልም። ገና ላይክ መንደርደሪያ መጀመሪያ ነው። እንደውም ይሄ ላይክ እርግጠኛ ነኝ ብዙ ሰዎች ላይ ብዙ ጥያቄ ያስነሳል አይደል? ያ ሶ ያንን ጥያቄዎች ደግሞ ከዚህ በኋላ በሚኖሩን የትምህርት ቪዲዮዎች የሚመለስ ስለሆነ ላይክ በተረጋጋ መንፈስ ተረጋግታችሁ ሌሎችንም ቪዲዮዎች እንድትከታተሉ በዚህ ዩቲዩብ ቻናላችን ላይ እንጋብዛችኋለን። ሶ አብረን ፍሎ እናደርጋለን፣ አብረን ኢንጆይ እናደርጋለን። እርግጠኛ ነኝ ከዚህ በኋላ በጣም ደስ የሚል ጊዜ ይኖረናል። እኛም የምናወራው ነገርና እናንተ ስታዳምጡ ስትከታተሉ በደንብ ማች ስናደርግ ደግሞ በደንብ ብዙ ሚራክል በህይወታችሁ ላይ ብዙ ያላያችሁት ነገር ታላችሁ፣ ብዙ እስከዛሬ ኤክስፒሪየንስ ያላረጋችሁትን የመንፈስ ቅዱስ ደስታ አብረን እንካፈላለን። በእርግጠኝነት ይሄ ይሆናል። መንፈስ ቅዱስም ይረዳናል፣ ያስተምረናል። እናንተም ልባችሁን መንፈስ ቅዱስ ነው የሚያበራው፣ እኛንም የሚያናግረን ደግሞ መንፈስ ቅዱስ ነው። ስለዚህ በመሐከላችን ያለው የሚያስተምረንም የሚያሳየንም የሚያስኬደንም ይመራንም መንፈስ ቅዱስ ነው። ሰው የመጀመሪያነት በእውቀት የመጣ ሰውን ራሱ ከኛ ከእናት ማህፀን በፊት የነበረው አናውቅም፣ ማንም ሰው አያውቅም፣ የነበረ ነው የሚገልጠው። ስለዚህ መንፈስ ቅዱስ ያስፈልገው ስለማናቅ ነው፣ ከአንዷችን በላይ ስለሆነ ማለት ነው። ስለዚህ እኛው የሚገልጠው እሱ ነው፣ ካልኩሌሽን አይደለም። ይሄ በቃ የተገለጠ እውነት ነው። ከአእምሯችን በላይ ያለው ማግለጥ የሚችለው አዋቂው የነገሩ ባለቤት የዘላለም ሐሳቡ ባለቤት ስለሆነ ስለዚህ በመንፈስ ቅዱስ ይገዛ አብረን ፍሎ እናደርጋለን። ህብረታችን ከአብ ከልጅም ከኢየሱስ ክርስቶስ ጋር ነው። ስለዚህ በአንድ ህብረት ውስጥ ነው ያለነው። ወንድሞች እህቶች በጣም እንወዳችኋለን። ቸር ሰንብቱ። ተባረኩ።